በእምነቱ ምክንያት የሚሞተው ይቁም። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው፣ ሰላም መስራት ነው። እባካችሁ ሰላም ስሩለት። የሚታረደው ይቁም። በእምነቱ ምክንያት የሚሞተው ይቁም። ሌሎችም መረጃዎች እንዲደርሱት ሰብስክራይብ፣ ላይክ እና ሼር ያድርጉ። ሰላም ወገኖቼ እንደምን አላችሁ? አርቲስት ቸርነት ነኝ። ገጣሚ ቸርነት ወርሳሊ ቸርነት። አሁን ብቅ ያልኩበት ምክንያት የእውነት ከፍቶኝ ነው። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድንቀን ሳንጨርስ ሐዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ? አብረን ለምን አናደንቅም? ከእንትን እኮ መንገድ መሄድ ተጀመረ፣ ሰላም ሆነ። ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን። ለምን አንልም? ባሎቻቸው ተይዘውባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። መንገድ መጠበቅ አልተቻለም። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው ሁሌ። እንዲሰራንላችሁ ምረጡን፣ ሰላም ስሩለት፣ እባካችሁ ሰላም ስሩለት። የሚታረደው ይቁም። በእምነቱ ምክንያት የሚሞተው ይቁም። ስለዚህ ሰው ስለሚሞተው ሰው የውሸት ሳይሆን የእውነት ከልቡ የእውነት ወጥቶ የሚከላከልለት የሚሞትለት ይቀመጥ ቦታው። ወይ ራሳቸውን እንዲከላከሉ የሚደረገው ነገር ይደረግ። ራሳቸውንም መከላከል አይችሉም። መሳሪያ አልታጠቁም፣ ኦር በሆነ ነገር አልተደራጁም። አረመኔ በመጣ ቁጥር ሞት እኛም ማዘናችን እስከ መቼ ይቀጥላል? ይሄ ነገር ትክክል አይደለም። የእውነት የሚቀድመው እሱ ነው። ከተማ ከምሰሩ ያደረግነውን ከምናደግ ሰላም ይምጣና እናጨብጭብላችሁ። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። እንደዚህ አይነት ነገር አላየንም። ታውቃላችሁ። እናንተም ጠብቁት። ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን ይዩ። እንዴት ሰው ሀገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው? ይሄ ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ገብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫልዩ የሚማሩበት ቦታ እኮ ማስኪድ ቤተክርስቲያን ውስጥ ነው። ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዶ መጣል ምን ይባላል? ማቃጠል፣ 100 ዓመት የቆየ ቤተክርስቲያን ማቃጠል፣ ሰውን መግደል፣ ከሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር። እንዴ ወገኖቻችን እኮ ናቸው፣ እናቶቻችን አባቶቻችን እኮ ናቸው የሚሞቱት። እኛ ከተማ ስላለን ነው። መርዶ እኮ የኛ ነው። እባካችሁ ስለ ጉልበታችሁ አምላክ ይህን ህዝብ ጠብቁት። ስራችሁን ስሩ። ይሄ መብራት በመብራት አርጋችሁ እንድናጨበጭብ እንደሱ ብቻ አትፈልጉ። መልካም እሱም ግን ትልቁን ስራ ስሩ። እንባችን አታብዙብን። እንዴ ትክክል አይደለም፣ ፈጽሙ ትክክል አይደለም። እባካችሁ
እባካችሁ ባለስልጣኖቻችን ቁጭ ብላችሁ ተወያዩ። ከናንተ አቅም በላይ አይደለም ይሄ ነገር። አላችሁበት እስክትባሉ ድረስ ራሳችሁንም ማሳለፋችሁ አትስጡ እባካችሁ። እንዴ እባካችሁ የእውነት መሮናል። ሬሳ የሽማግሌ ሬሳ የአባቴ የካህናቶች ምናምን ሬሳ የእውነት ትክክል አይደለም። ሮጦ የማያመልጥ ሽማግሌ አርዶ መጣል ጀግንነትም አይደለም። ይሄንን ማየት ቀፎናል። ሰላም ስሩልን። እንቅልፍንተኛ እንዲህ ነው የሚሰማኝ። ትክክል አይደለም ይሄ ነገር። አመሰግናለሁ። ሌሎችም መረጃዎች እንዲደርሱት ሰብስክራይብ፣ ላይክ እና ሼር ያድርጉ።